እጅግ ከብዶናል ሲል የመንግስት ሰራተኛና ነዋሪዎች ተናገሩ። የተጋነነ የመጓጓዣ ዋጋ ማስከፈል በሕግ ያስጠይቃል ሲል የትራፊክ ፖሊስ አስታወቀ። የ6 ወር ነፍሰ ጡር ባለቤቱን የገደለው ግለሰብ በአንዳንድ ጉዳዮች ምክንያት ሁለተኛው ዙር ሪፖርት አላለቀም ገና ነው ሲል የኢትዮጵያ ሃይማኖት ተቋም ጉባኤ ተናገረ። በትግራይ ክልል ብዙ ነገሮች ልክ አለመሆኑን ከጀመሩት ሰንበትበት ያሉ ቢሆንም በተለይ ከታህሳስ ወር 2018 ዓ.ም ጀምሮ እጅግ ብሶባቸዋል ቀጥሏል ሲሉ ነዋሪዎች ተናገሩ። ከመቀሌ ውጭ በሚገኙ ከተሞች ከታህሳስ ወር 2018 ዓ.ም ከባንኮች መጥፋት የጀመረ የጥሬ ገንዘብ አቅርቦት ካለፈው ወር ጥር አጋማሽ ወዲህ ወደ ትግራይ ዋና ከተማ ዘልቆ የጥሬ ገንዘብ አቅርቦት በባንኮች ሙሉ በሙሉ የለም እስከ ማለት ተደርሷል። ሰሞነኛው ትኩሳት ደግሞ ከማደያ ውጭ በጠራራ ፀሐይ በአደባባይ የሚሸጠው የነዳጅ ዋጋ መናር ሆኗል። በያዝነው ሳምንት በሊትር ከ300 ብር በታች ሲሸጥ የነበረው የቤንዚንና የናፍጣ ዋጋ በሊትር ወደ 500 ብር ማሻቀቡ ተያይዞ የታክሲ ትራንስፖርት ዋጋ ብር 25 ብር የነበረው የአጭር ጉዞ ክፍያን ወደ 50 ብር ከፍ ብሏል። ያዝነው የካቲት ወር ጀምሮ ላልተወሰነ ጊዜ ወራዊ ደሞዝ እንደማይከፈላቸው የተነገራቸው የመንግስት ሰራተኞችና ሌሎች ነዋሪዎች የትራንስፖርት ዋጋ በጥፍ መጨመሩ በእንቅርት ላይ ጆሮ ደግፍ ሆኖባቸው እጅግ ተማረዋል። ከያዝነው የካቲት ወር ጀምሮ ላልተወሰነ ጊዜ ወራዊ ደሞዝ እንደማይከፈላቸው የተነገራቸው የመንግስት ሰራተኞችና ሌሎች ነዋሪዎች የትራንስፖርት ዋጋ በጥፍ መጨመሩ በእንቅርት ላይ ጆሮ ደግፍ ሆኖባቸዋል። ኑሮ እጅግ ከብዶናል፣ ተወሳስቦብናል ሲሉም ገልጸዋል። የከተማው ትራፊክ ፖሊስ ደግሞ የተጋነነ የዋጋ ጭማሪ አድርገው በተገኙ የታክሲ አሽከርካሪዎች ላይ የብር ቅጣት በመጣል ላይ ይገኛል። የተጋነነ ዋጋ መጠየቅ ያስጠይቃል ብለዋል። የታክሲ አሽከርካሪዎች ማህበራት ተወካዮችም ለተለያዩ መረጃ ምንጮች እንደሰጡት የመቀሌ ቤተሰብ በሰጡት ቃል ነዳጅ ከማደያ ጣቢያዎች መቅዳት ካቆሙ ወራት ተቆጥረዋል። ከጥቁር ገበያ ገዝተን ስንሰራ ደግሞ ከትራፊክ ፖሊስ ቅጣት፣ ከተጠቃሚዎች ደግሞ ወቀሳ ይደርስብናል። ተቸግረን ምን እናድርግ? ታክሲዎቻችን አቁመው ስራ እንድናቆም ነው ወይ የሚፈለገው ወይ ሲሉ ጠይቀዋል። መንግስት ነዳጅ በማደያ ጣቢያዎች ሳያቀርብ የጭነት ታሪፍ አትተላለፉ ማለቱ ያስገርማልም ያስደንቃልም ብለዋል። የኑሮ ውድነቱና የጦርነቱ ይጀመራል ስጋት ተደራርቦ የትግራይ ክልል ነዋሪ ብሶትና ውጥረት አብብሶታል። ችግሩ በዘላቂነት እንዴት መቼ ይፈታል የሚል አመላካች ነገር መታጣቱ ሁኔታዎችንም አሳሳቢ አድርጎታል። ወደ ሌላኛው ሰበር መረጃ አልፋለሁ። የ6 ወር ነፍሰ ጡር ባለቤቱን የገደለው ግለሰብ በእድሜ ልክ ጽኑ እስራት ተቀጣ። የሐዋሳ ከተማ ከፍተኛ ፍርድ ቤት የ6 ወር ነፍሰ ጡር የነበረችውን ባለቤቱን በአሰቃቂ ሁኔታ በስለት በመቆራረጥ የገደለውን ግለሰብ በእድሜ ልክ ጽኑ እስራት እንዲቀጣ ወሰነ። የከተማው ፖሊስ መምሪያ የወንጀልና ትራፊክ አደጋዎች ምርመራ ምክትል ዳይሬክተር ኢታማጆር ሽመልስ ብሩ ለተለያዩ መረጃዎች እንደገለጹት ወንጀል የተፈጸመው ታህሳስ 8 ቀን 2018 በቱላ ክፍለ ከተማ በሃቤላ ወንዶ ቀበሌ ልዩ ስሙ ካፋሪ በሚባል አካባቢ ነው። ተከሳሹ ከቀኑ 11 ሰዓት ገደማ ከትዳር አጋሩ ጋር በተፈጠረ ዕለታዊ ግጭት ተነሳስቶ ባለቤቱን በስለት በመቆራረጥ ህይወቷ እንዲያልፍ አድርገዋል። ግለሰቡ ግድያውን ከፈጸመ በኋላም የሟቿን አካል በስለት በመቆራረጥ ወደ ገደል መክተቱን ፖሊስ በምርመራ ወቅት ማረጋገጥ ችሏል። ፖሊስ ባደረገው ከፍተኛ ማጣራት በሰውና በሰነድ ማስረጃዎች የተደገፈ የምርመራ መዝገብ ለከተማዋ ከፍተኛ አቃቢ ህግ ያስተላለፈ ሲሆን አቃቢ ህግም በከባድ የሰው ግድያ ወንጀል ክስ መስርቶበታል። ጉዳዩን ሲመለከት የቆየው የሐዋሳ ከተማ ከፍተኛ ፍርድ ቤት የቀረቡትን የሰውና የሰነድ ማስረጃዎች ከመረመረ በኋላ ተከሳሹ የፈጸመው ድርጊት እጅግ አስነዋሪና ሰብአዊነት የጎደለ መሆኑን በማመን ድርጊቱ ሌሎችን ያስጠነቅቃል፣ ተከሳሹንም ያርማል ሲል የካቲት 25 ቀን 2018 ዓ.ም በዋለው ችሎት በግለሰቡ ላይ የእድሜ ልክ ጽኑ እስራት ውሳኔን አስተላልፈዋል። ወደ ሌላኛው መረጃ አልፋለሁ። በመካከለኛው ምስራቅ ውስጥ ያለው ጦርነት በከረረበት በዚህ ወቅት ኢራን በርካታ ሚሳኤሎችና የሻሂድ ድሮኖች የተከማቹበትን ግዙፍ ከመሬት በታች ያለ ዋሻ የሚያሳይ ተንቀሳቃሽ ምስል ይፋ አድርጋለች። በመንግስት መገናኛ ብዙሃን የወጣው ይህ ተንቀሳቃሽ ምስል ረጅም በሆኑ ኮንክሪት ዋሻዎች ውስጥ በረድፍ የተሰደሩ የሮኬት መተኮሻዎችና ሰው አልባ አውሮፕላኖችን ያሳያል። ይህም ኢራን እነዚህን የጦር መሳሪያዎች በዝቅተኛ ወጪና በፍጥነት በብዛት የማምረት አቅም እንዳላት ጠላቶቼ ለምትላቸው ሀገራት ለማሳየት የተጠቀመችበት ስትራቴጂ ተደርጎ ተወስዷል።
ተንቀሳቃሽ ምስሉ መጨረሻ የሌላቸው በሚመስሉ ዋሻዎች ውስጥ የተከማቹ የሻሄድ 136 ድሮኖችና በከባድ ተሽከርካሪዎች ላይ የተጫኑ ሚሳኤሎችን ያሳያል። ኢራን በሀገር ውስጥ ድሮን ለመስራት የምታወጣው የማምረቻ ዋጋ ከ20,000 እስከ 50,000 ዶላር እንደሆነ ይነገራል። ወላጆቿን አግኝተናል፣ እህቷ ከወላይታ መጥታ ወደ ቤተሰብ ወስዳታለች ሲሉ አቶ ከበደ ደሜ ከሻሸመኔ ተናግረዋል። በቤት ሰራተኝነት ተቀጥራ ስትሰራ ያረገዘችውና ትራንስፖርት ላይ የምትይዛ መጸዳጃ ቤት የወለደችውን እንስት ወደ ቤታቸው አስገብተው ሲንከባከቧት የነበሩት አቶ ከበደ ደሜ ወላይታ ያሉ ቤተሰቦች እንዲወስዷት በተለያዩ መረጃ ምንጮች ጠይቀው ነበር። ባለፈው ሳምንታት ቃሏን ለተለያዩ መረጃ ምንጮች የሰጠችው ይህች ድንቅነሽ አብርሃም ሰይፉ የተባለች እንስት በበኩሏ ቤተሰቦቿ እንዲወስዱ ይፈልጋሉ ስትል ነበር ጥሪ ያስተላለፈችው። አሁን ደግሞ አቶ ከበደ ደሜ በሰጡን ቃል መሰረት መረጃዎችን እንግዲህ እንደሚያመላክቱት የግለሰቧ እህት ከወላይታ ወደ ሻሸመኔ መጥታ ወደ ቤተሰብ እንደወሰደቻት ለተለያዩ መረጃ ምንጮች ተናግረዋል። ከተለያዩ ሰዎች ድጋፍ ማግኘቷን ሁነት የሰሙ በጎ አድራጊዎች 20,000 ብር እንደረዷት ይህንንም ለቤተሰብ መላካቸውን አቶ ከበደ ገልጸዋል። ድጋፍ ላደረጉ ሰዎች ምስጋና አቅርበዋል። ግለሰቧ ከቤተሰቦቿ ተጣልታ ከወጣች 4 ዓመት ማስቆጠሯን ገልጻ የነበረ ሲሆን አሁን ቤተሰቦቿ በደስታ እንደተቀበላት አድራሻውም የጠፋቸው እናትም ያለፉት ዓመታት እየፈለጓት እንደነበረ ተመልክቷል። ወደ መጨረሻ መረጃዎች አልፋለሁ። አድማጮቻችን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን እየተጫናችሁ አዳዲስ መረጃዎች ሲለቀቁ ወደ እናንተ ይደርሷችኋል። በአንዳንድ ጉዳዮች ምክንያት ሁለተኛው ዙር ሪፖርት አላለቀም ገና ነው ሲል የኢትዮጵያ ሃይማኖት ተቋም ጉባኤ ተናገረ። የኢትዮጵያ ሃይማኖት ተቋም ጉባኤ ከጥቅምት ወር አጋማሽ ጀምሮ ለተከታታይ ቀናት በኦሮሚያ ክልል አርሲ ዞን በሚገኙ አንዳንድ ወረዳዎች በሚኖሩ ንጹሃን ዜጎች ላይ የተፈጸመው ግድያ፣ እገታና ዝርፋ በሚመለከት ልኡካኑን በአካባቢ በመላክ በጉዳዩ ላይ ሲያደርግ የቆየውን ጥናት የመጀመሪያ ደረጃ ሪፖርት ዳር 1 2018 ዓ.ም ይፋ ማድረጉ ይታወቃል። በወቅቱ በቀረበው የመጀመሪያ ደረጃ ሪፖርት ውጤቱ መሰረትም በጥቃቱ አንድን ሃይማኖትና ብሔርን ትኩረት ያደረገ ግድያ ተፈጽሟል በማለት ሲዘዋወር የነበረው መረጃ ጉባኤው እንዳጣጣለው ይታወሳል። ጉባኤው በሪፖርቱ ግድያው አንድን ሃይማኖትና ብሔርን ትኩረት ያደረገ አይደለም ብሎ ነበር። የሃይማኖት ተቋም ጉባኤ ጥናቱ ያላለቀ በመሆኑ የተጠቀሱት ወረዳዎች የተራራቁ በመሆናቸው እንዲሁም መሰረት ልማት ውስንነት ያለው ከመሆኑም አንፃር ሁሉም ቦታ ላይ ደርሶ የመጨረሻ ሪፖርት ለማውጣት ጊዜ ይፈልጋል በማለት በወቅቱ የቀረበውን መረጃ የመጀመሪያ ደረጃ ሪፖርት ነው ሲል ጠርቶት ነበር። አሁንም በአካባቢው ባሉ ምዕመናን ላይ በየጊዜው ጥቃት እየጨመረ ከመሆኑ አንፃር በወቅቱ ጀምራችሁት የነበረውን ጥናት አጠናቀቃችሁ ወይ? እንደ ሃይማኖት ተቋማት ጉባኤስ ምን እየሰራችሁ ነው ሲል የተለያዩ መረጃ ምንጮች ሲጠይቁ የሃይማኖት ተቋማት ጉባኤ ጠቅላላ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለን ጠይቀዋል። ቀሲስ ታጋይ በምላሻቸው በአንዳንድ ጉዳዮች ምክንያት ሁለተኛው ዙር ሪፖርት አላለቀም ገና ነው ብለዋል። ሊቀ ትጉሃን ቀሲስ ታጋይ ለጥናቱ አለመጠናቀቅ ምክንያት የሆኑትን ነገሮች አልጠቀሱም። በተጨማሪም በቦታው ተደጋጋሚ የሰላም እጦት አለ፣ እኛም ሰላም እንዲሰፍን ግፊት ከማድረግ ባለፈ ምንም ልናደርግ እንደማንችል አሳውቀናል ነው ያሉት። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላላ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ለተለያዩ መረጃ ምንጮች በሰጡት ቃል ምን አሉ? ቤተ እምነቶች የሚሉትን የጋራ አቋም እንጠብቃለን። ጥያቄ አቅርበናል። በመግለጫችን ምንም ይሁን ምን ሰው ሞቷል፣ የሰው ህይወት ጠፍቷል። ከሲኖዶሱ ሪፖርት አግኝተናል። ሪፖርት ቀርቦልናል። ክቡር የሆነ የሰው ህይወት በማንኛውም መንገድ መጥፋት እንደሌለበት እናምናለን። ለሞቱት መጽናናትን እንመኛለን ሲሉ ገልጸዋል። ድርጊቱ በየትኛው መልኩ ተቀባይነት የሌለው ምንም አይነት ውጤት ሊያመጣ የሚችል አይደለም። ስለዚህ እንደ እምነት ተቋም እንደ ጋራ ጉባኤ በጋራ የምናወግዘው መሆኑን ገልጸዋል። ሌላው ከጉዳት ጋር ተያይዞ በጣም ብዙ ተጎጂዎች ይኖራሉ። ሕክምና የሚያገኙበትን፣ የህግ ከለላ የሚያገኙበትን፣ ከጸጥታ ስጋቱ ከለላ የሚያገኙበትን ደግሞ መንግስት ይህን የመንግስት ኃላፊነትን እንዲወስድ እና አጥፊዎቹን ተከታትሎ እንዲቀጣና የማይደገም እርምጃ እንዲወስድ ጥያቄው በጉባኤው በኩል ቀርበዋል። ስለዚህ ልናደርጋቸው የምንችላቸው አሁን የመጀመሪያ ዙር እንደ ተቋም ይህንን ነው። ከዛ ባሻገር ዛ ብንሄድ ይህንን ነው ልትል የምትችለው ዋናው ነገር ሞተዋል አልሞቱም የምንልበት ምክንያት የለንም። ኦሬዲ መረጃዎች ቀርበዋል። ማን ነው እንዴት ነው የሚለውን ማጣራት የኛ ድርሻ ስላልሆነ ከዚህ በፊትም ጀምረን አንዱ መቋጨት ያልቻልነውን ያንን ሄዶ ከማጥናት ባለፈ የህጉ መብት በዚህ ደረጃ የተሰጠን ስላልሆነ ነው። እየተሰጣቸው እንደ ሰብአዊነት መብት ኮሚሽን ያሉ ተቋማት ናቸው። እኛ ሄዶ ከማጥናት ባለፈ የእምነት ተቋማት ነን። እነሱ ደግሞ ፕሮፌሽናሉ ይህንን ሄዶ ማጥናቱ በትክክል የተሰራው ምንድነው ማን ነው የሚለውን ሳይንሳዊ በሆነ መንገድ አጣርቶ የማቅረብ ስራ ማንዴቱ የነሱ ነው ብለዋል።
እኛ በዚህ መልኩ መጽናናትን ከመመኘት መንግስታዊ ጥበቃ እንዲደረግላቸው በቦታው ተደጋጋሚ ሰላም እጦት አለና ሰላም እንዲሰፍን ግፊት ከማድረግ ባለፈ ምንም ልናደርግ እንደማንችል አሳውቀውናል ብለዋል። አድማጮቻችን አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ የደወል ምልክቷን እንድትለኩ ላይክ፣ ኮሜንት በማድረግም ደግሞ ሐሳብ አስተያየታችሁን መስጠት ትችላላችሁ። አዲስ መረጃዎች ሲኖር ወደ እናንተ የምናደርስ ይሆናል።